ሰላም ጤና ይስጥልን። በዛሬው ዕለት አሜሪካና እስራኤል በኢራን ላይ የፈጸሙትን ቅድመ ጥቃት እንዴት ሰነዘሩ? የጦርነት ኦፕሬሽኑስ ምን ይመስላል? መልሱ ታይም ኦን ታርጌት ወይም ደግሞ በጊዜ ሂደት የተሰላ ኢላማ የተሰኘ እጅግ በጣም አውዳሚ ስልት በመጠቀም ነው። ሁለት የአውሮፕላን ተሸካሚ መርከቦችና ዲስትሮየር መርከቦች ጦርን በማሰለፍ ሂሳቡን በትክክል አሰሉት። በዚህ መሰረት የእስራኤል ጄቶችና የአሜሪካ ክሩዝ ሚሳኤሎች ኢላማቸውን በትክክል በአንድ ሰከንድና በአንድ ቅጽበት አካሄዱት። የእስራኤል ዋና ዓላማ የኢራኑ መሪ አያቶላ ኬሜኒና ከፍተኛ አመራሮችን መግደል ሲሆን አሜሪካ ደግሞ ወታደራዊ ኢላማዎችንና ከፍተኛ ዋጋ ያላቸውን የኢንዱስትሪ ንብረቶችን ደበደበች። ነገር ግን የኢራን የአየር መከላከያ ለምን አልሰራም? ምክንያቱ ደግሞ አሜሪካ የምትዋጋው በተለየ አይነት የረቀቀ ቴክኖሎጂ ነው። ከህዋ ከባህርና ከአየር የሚካሄድ የኤሌክትሮኒክስ ጦርነት ወይም ደግሞ በእንግሊዝኛው ኤሌክትሮኒክ ዋርፌር በመጠቀም ከኦፕሬሽኑ በፊት የኢራንን ራዳሮች ሙሉ በሙሉ እንዲታወሩ አደረገቻቸው። ልክ የአሜሪካ አውዳሚ መርከቦች አየር መከላከያዎችን ለማጥፋት ሚሳኤሎችን ሲተኩሱ የኢራን ወታደራዊ አይኖች ግን ታውረው ነበረ። ጦርነቱ ግን አላለቀም። ኢራን አሁንም በሺዎች የሚቆጠሩ የባሊስቲክ ሚሳኤሎችና ድሮኖች ስላሏት አሜሪካና የመካከለኛው ምስራቅ አጋር የጦር ሰፈሮችን መታች። አሁን ላይ ሁሉም ሰው ኢላማ ውስጥ የገባ ይመስላል። በፌብሩዋሪ 28 2026 እንደ አውሮፓውያን አቆጣጠር አሜሪካና እስራኤል በኢራን ላይ ትልቅና የተቀናጀ ወታደራዊ ዘመቻ ከፈቱ። የእስራኤል ባለስልጣናት ይህንን ዘመቻ ሮር ዘ ላይን ወይ ደግሞ የአንበሳው ሮሮ ሲሉ ገልጸውታል። በአሜሪካው ደግሞ ኦፕሬሽን ኤፒክ ፊውሪ ተብሏል። የጥቃቱ መልእክት ግልጽ ነበር። ይህ የጉልበት ማሳያ ብቻ ሳይሆን የኢራንን መንፈሳዊ መሪ ለመግደል የታቀደ ነበር። እንደተገለጸው ይህ ዝም ብሎ በዘፈቀደ የተፈጸመ ጥቃት አልነበረም። ዋናው ዓላማው የመሪውን የግል ግቢ ማጠናጠር ነበር። ሚሳኤሎች በተለይ በዩኒቨርሲቲ ጎዳና፣ በጃሙሪ ዲስትሪክት እና ፓስተር ጎዳና አካባቢ በሚገኙ ጥብቅ ቦታዎች ላይ ያነጣጠሩ። የቴህራን አቀማመጥ እንደምታውቁት የኢራን መንግስት የነርቭ ማዕከልና የአያቶላ አሊ ካሚኒ የዕለት ተዕለት ቢሮ እዚህ አካባቢ መሆኑን ታውቃላችሁ። በዚህ መሰረት የእስራኤል መከላከያ ሰራዊት አይዴፍ ኢላማውን በትክክል አግኝቶታል። ሚሳኤሎቹ ግቢውን ሲደመስሱት ካሚኒ በቦታው ነበሩ። የካሚኒ አስክሬን በፍርስራሽ ውስጥ የተገኘ ሲሆን መሞታቸውን በይፋና ያለ ጥርጥር ተረጋግጧል። ኢላማውም አላመለጠም። ይህ ክስተት የኢራንን አመራር ሙሉ በሙሉ የበታተነ ሲሆን አሁን መላው ቀጠና ከዚህ ግድያ በኋላ ቀጥሎ የሚሆንበትን ፋሽ እያደመጠ ይገኛል። የመጀመሪያው ጥቃት ማዕከል ምንም ምህረት አልነበረውም። ሙሉ በሙሉ የተቀናጀና ከአቅም በላይ የሆነ ጥቃት ነበር። ዓላማው የኢራንን ስርዓት በአንዴ ማሳወር ነው። መጀመሪያ ካራጅ የተሰኘውን የኢንዱስትሪና የኤሌክትሮኒክስ ማዕከል በጣጠሱት። ከዚያም በኋላ ደግሞ ዋና ከተማዋ ቴህራን ተናወጠች። የነበራቸው የደህንነት ስሜት እንክትክቱ ወጣ። በዚህ ብቻ አላቆመም። ኮም የተሰኘችው የሀገሪቱ የርዕዮተ ዓለም ልብ የሆነችው ከተማ መቱ። በምዕራብ አቅጣጫ በኩል ደግሞ ከርማንሻይ የተባለች ከተማ ላይ ሚሳኤሎች እንደ ዝናብ ዘነቡ። ራዳሮቻቸውን ለማብራት እንኳን ሳይችሉ የማስወንጨፊያ ጣቢያዎቻቸው ሙሉ በሙሉ ወደሙባቸው። በመጨረሻም የኒውክሌርና የድሮን ፕሮግራሞቻቸው ዘውድ የሆነችው ኢስፋሃን ምንም ያህል ብትጠበቅም ዋጋ አልነበረም። ሰማዩ በብርሃንና በደማቅ ብልጭታዎች ተሞላ። ግን አሜሪካና እስራኤል ይህን የመሰለ ቀዳሚ ጥቃት እንዴት ሊፈጽሙ ቻሉ? በመጀመሪያ ካርታውን ተመልከቱ። ይህንን ለማድረግ በአካባቢው ካሉ የመሬት ላይ የጦር ሰፈሮች ብቻ አልተጠቀሙም። ሁለት ግዙፍ ተንሳፋፊ ከተሞችን ወይ ደግሞ መርከቦችን ወደ ኢራን ደጃፍ አመጡ። በአረቢያን ባህር ላይ ዩኤስኤስ አብርሃም ሊንኮልን፣ በሜዲትራኒያን ደግሞ ዘመናዊ ዩኤስኤስ ጄራልድ አር ፎርድ ተሰለፉ። የእስራኤል ጄቶች መላውን መካከለኛ ምስራቅ አቋርጠው ሲመጡ የጊዜ አጠባበቅ ወሳኝ ነበር።
ይህም ወደ ዘመቻው በጣም አስፈሪ ክፍል ያመጣናል፣ ሲንክሮናይዜሽን ወይ ደግሞ ቅንጅት። ወታደራዊ መሐንዲሶቹ ታይም ኦን ታርጌት የተባለ ስልት ይጠቀማሉ። በካርታው ላይ እንደምታዩት ሚሳኤሎች ከባድ ሰርጓጅ መርከብ ከመርከቦችና ቦምብ ጣዮች የሚተኮሱ በተለያየ ጊዜና በተለያየ ቦታ ነው። ነገር ግን በአሜሪካዊ ወታደራዊ ሂሳብ መሰረት ሁሉም ኢላማቸውን የሚመቱት ልክ የእስራኤል ጀቶች ቦምብ በሚጥሉበት ሰከንድ ነው። ይህ ኢራን በአንዴ ሽባ ለማድረግ የታቀደ ዕቅድ ነበር። የኢራን የአየር መከላከያ ለምን አልሰራም? አሜሪካ በጣም የረቀቀ ኤሌክትሮኒክስና የሳይበር ጥቃት ከህዋ ጨምሮ በመጠቀም የውሸት መረጃዎችን ወደ ኢራን ራዳሮች ላከች። የኢራን ምርጥ የሚባሉት ባቫርና የሩሲያ S-300-400 ሲስተሞች በዚህ ኤሌክትሮኒክስ ጥቃት አቅም አጡ። እነሱን ለማዳን አሜሪካ ድንቅ ወጥመድ ዘረጋች። በመቶች የሚቆጠሩ ADM 160 MLD የተባሉ ትናንሽ ማታለያ ድሮኖችን ላከች። ለተደናገጡት የኢራን ራዳር ኦፕሬቶች እነዚህ ትናንሽ ድሮኖች ልክ እንደ ግዙፍ የኤፍ-15 እና የኤፍ-16 ጦር ታዩ። በዚህ ክፍተት ኤፍ-35 እና ኤፍ-22 ስናይፐር ጄቶች ሳይታዩ ገብተው ስራቸውን ሰሩ። የኢራን የአየር መከላከያ አውታር ለጊዜው ሙሉ በሙሉ ፈረሰ። ነገር ግን ኢራን ከፍተኛ የመልሶ ማጥቃት አቅም አላት። ኦፕሬሽን ትሩዝፉል ፕሮሚስ 4 በሚባል ኢራን የአሜሪካንና የእስራኤልን ጦር ሰፈሮች በድሮንና በሚሳይሎች ደበደበች። በዩናይትድ አረብ ኤምሬትስ የሚገኘው አልዳፍራም፣ በባህሬን በሚገኘው የአሜሪካ 5ኛ የባህር ኃይል እዝ ተመቱ። ኩዌት የአየር ክልሏን ዘጋች። በእስራኤልም በቴል አቪቭና ኢየሩሳሌም ሰማይ ላይ ከፍተኛ የአየር መከላከያ ጦርነት እየተካሄደ ነበር። እስራኤል ያን ሁሉ ርቀት እንዴት በረረች? ከጠዋቱ 3 ሰዓት ላይ ደርዘን የሚሆኑ አውሮፕላኖች አስነሳች። ወደ መካከለኛው ኢራን ለመድረስ በአንድ አቅጣጫ ከ930 እስከ 1240 ማይል መብረር ይጠይቃል። ይህ በሶሪያና ኢራን አድርጎ ማሰለፍ፣ የአየር ላይ ነዳጅን መሙላትና ውስብስብ ፕላንን ይጠይቃል። ጥቃቱ በ3 ዙር ነበር የተሰነዘረው። የመጀመሪያው ዙር የኢራን አየር መከላከያ ራዳሮችና በቴህራንና ኢላም የሚገኙ የእዝ ማዕከላትን ማጥፋት፣ ሁለተኛው ዙር የባሊስቲክ ሚሳኤል ማከማቻዎችን ማውደም፣ ሶስተኛው ዙር ደግሞ ወታደራዊ ፋብሪካዎችን ሙሉ በሙሉ መምታት ነበር። ጥቃቱ የሚጀምረው በሰው ሳይሆን በሮቦት ትክክለኛነት ከባህር ላይ ነው። ኢላማው የጠላትን አይን ወይም ደግሞ ራዳርና ድምጽ ኮሚኒኬሽን ማጥፋት መሰረት አድርጎ ነበር የተንቀሳቀሰው። ከመርከቦች ላይ የሚተኮሱት ቶማሆክ ሚሳኤሎች ከራዳር በታች ዝቅ ብለው መብረር ጀመሩ፣ ወይም ደግሞ ናፕ ኦፍ ዘ እርዝ ተብሎ ይጠራል። ፓይሎቶቹ ከመድረሳቸው በፊት መንገዱን ያጸዳሉ። የኤስ-300 እና የኤስ-400 ራዳሮችን ያወድማሉ። ከ30 ደቂቃ በኋላ የቶማሆክ ሚሳኤሎች እየፈነዱ ሳለ የአሜሪካ B-12 ስፕሪት ስናይፐር ቦምብ ጣዮች ወደ ውስጥ ዘልቀው ይገባሉ። አሁን መንገዱ ክፍት ስለሆነ እነዚህ አውሮፕላኖች ጥልቅ የኒውክሌር ባንኮችን ያወድማሉ። ከዚያም ከጆርዳንና ከዩናይትድ አረብ ኤምሬትስ የተነሱት የኤፍ-15 ኢ ስትራይክስ ኤግልስ እንደ ቦምብ ጫይ መኪና በመሆን ወደ ጦርነቱ ቀጥ ብለው ይገባሉ። እነዚህ ተንቀሳቃሽ የሆኑ የባሊስቲክ ሚሳኤል ማስወንጨፊያዎችን፣ ሃንጋሮችንና ሁለተኛ ደረጃ ማዕከላትን ያወድማሉ። ነዳጅ ወይም ቦምብ ሲያልቅባቸው ወደ ኋላ ተመልሰው አየር ላይ ነዳጅ ሞልተው ለሁለተኛ ዙር ጥቃት ይመለሳሉ። ከ2 ሰዓታት በኋላ ከአውሮፕላን ተሸካሚ መርከቦች ተጨማሪ ኃይል ይገባል። በየ30 ሰከንዱ አውሮፕላን ያስወነጭፋሉ። የኤፍ-18 ሱፐር ሆርኔትስ የጠላት ራዳሮችን ለማዳን ሲሉ፣ የኤፍ-35 ደግሞ መረጃ ለመሰብሰብና የተደበቁ ኢላማዎችን ለመምታት ይገባሉ። የኢ2 ሃውኪስ ከላይ ሆነው የትራፊክ ፖሊስ ስራ ይሰራሉ።